ፍሬድ የል ዩኒቨርሲቲ በነበረበት ወቅት ከጆርጅ ደብሊው ቡሽ እና ጆን ኬሪ ጋር የክፍል ጓደኛማቾች ነበሩ። ጓደኝነታቸው ጠለቅ ያለ ሲሆን ብዙ ጊዜያቸውንም አብረው የሚያሳልፉ ጥሩ ጓደኛማቾች ነበሩ። በዚህን ጊዜ የፍሬድ ዩኒቨርሲቲ ሕይወት ላይ ተጽዕኖ ያሳደረ አንድ ክስተት ተፈጠረ። የቢዝነስ ክላስ ፕሮፌሰራቸው አንድ የቢዝነስ ሐሳብ እንዲጽፉ ተማሪዎቹን ያዛቸዋል። አብዛኞቹ ተማሪዎች ስለ ችርቻሮ ንግድና ስለ ማኑፋክቸሪንግ ቢዝነስ ሲጽፉ፣ ፍሬድ ግን በዚያን ወቅት ዕቃ የሚጓጓዝበት መንገድ ላይ ለውጥ ሊያመጣ ይችላል ብሎ ያሰበውንና ማንም ሰው ያልጠበቀውን የማይገምተውን የንግድ ሐሳብ ጻፈ። ይህም የግል አውሮፕላኖችንና መኪኖችን በመጠቀም አስቸኳይ የሆኑ ዕቃዎችንና መልእክቶችን ከየትኛውም ቦታ ወደ የትኛውም ቦታ በሌሊት በ24 ሰዓት ውስጥ ወደሚፈለግበት ቦታ ማድረስ የሚል ሐሳብ ነበር። ፕሮፌሰሩም ሐሳቡን ገና በደንብ ሳያነበው የማይረባ ሐሳብ ነው ሲል በተማሪ ፊት አጣጣለበትና ከሁሉም ተማሪ ያነሰ ውጤት ሰጠው። በተግባር ሊሆን የማይችል በጣም የራቀ የማይረባ ሐሳብ ነው ያቀረብከው የሚል ጭፍን አስተያየትም ሰነዘረበት። ፍሬድ በጣም ተበሳጨ፣ እልህም ተናነቀው። እንዴት በደንብ ሳያነበውና ሳያስብበት የማይረባ ሐሳብ ነው ይለኛል የሚል ንዴት ተሰማው። በእርግጥ ሐሳቡ አሪፍ ቢመስልም ነገር ግን እንደዚህ አይነት ቢዝነስ በወቅቱ ባለመኖሩና ሐሳቡ ከጊዜው አስተሳሰብ ትንሽ የቀደመ በመሆኑ እንዲሁም ቢዝነሱን ለመጀመር የሚያስፈልገው ካፒታል ከፍተኛ በመሆኑ ሐሳቡ ለብዙዎች ቅንጦት ይመስላል። ስለዚህ ይህንን መጤ ቢዝነስ በቀላሉ የሚቀበሉት ሊሆን አልቻለም። ለፍሬድ ግን በአውሮፕላን ሊሰራ የሚችል ቢዝነስ ማሰብ ቀላልና ተራ ነገር ነበር። ምንም እንኳን ሐሳቡን መምህሩ ቢያጣጣልበትም ፍሬድ ግን በዚህ ሐሳብ ስኬት ላይ ሙሉ እምነት ነበር። እንዲሁም በተግባር ሊያደርገው እንደሚችልና ወደፊት እንደሚሰራውም ጭምር በአእምሮ ውስጥ ሰርቶ ነድፎ አምኖ ጨርሶታል።